እኔን እኮ ረስቶኛል፣ ትቶኛል። ብንደኸይ፣ ብናጣ፣ ብንገፋ፣ ብንቸገር፣ ሰው ቢጥለን፣ ያመነው ቢከዳን፣ ብንታመም፣ ብናዝን፣ ብንከፋ፣ ዙሪያው ገደል ቢሆንብን በጭንቅህ በመከራ የሚመራ የአምላክ እናት ድንግል ማርያም አክሊለ ንጹሐን ሞገስ ትሆናለች። በመንገድህ ታግዛለች። ብርሃናዊው መልአክ ቅዱስ ሚካኤል ካንተ ጋር አለ። ፍጡነ ረድኤት ቅዱስ ጊዮርጊስ፣ ኢትዮጵያዊው ሱራፊ፣ ጻድቁ አቡነ ተክለ ሃይማኖት ካንተ ጋር ይሆናሉ። እግዚአብሔር አይተወንም ወገኖቼ፣ መድኃኔዓለም አይተወንም ወገኖቼ። በደሙ ከዘላለም እስራት ነፃ ያወጣን ሕይወታችን አማኑኤል ፈጽሞ አይተወንም። እሱ አባታችን ነው። አልተዋችሁም የሚለው ቃሉ መቼም ይሰራ። እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር እሆናለሁ ያለ አምላክ ሊተወን አይችልም ወገኖቼ። ሊተወን በማይችልበት መንፈሳዊ ትብት ታስረናል። ወላጆች እንደሌላቸው ልጆች ሊተዋቸው አልችልም ያለ አምላክ መድኃኔዓለም ሊተወን አይችልም። አልተዋችሁም ያለን ሰው ቢሆን ኖሮ እንጠራጠር ነበር። ሰው ቢሆን ኖሮ እንቸገር ነበር። ለማመን ይከብደን ነበረ። ሰው ምሎ ተገዝቶ መክዳት ልማዱ ነው። የኛ አባት መድኃኔዓለም ከተናገረ አያስቀርም። የማያደርገውን አይናገርም። ካላለ ነው ይሰራል። አይተወንም ወገኖቼ፣ በፍጹም ሊተወን አይችልም አምላካችን እግዚአብሔር። ቁረጡ እንጂ እግዚአብሔር ያሻግራል። ጨክኑ እንጂ እግዚአብሔር ያሻግራል። ከግብፅ ለመውጣት አስቡ እንጂ እግዚአብሔር ልጆቹን ማውጣት ይቻልበታል። ከሱስ መውጣት ያቃተ፣ የሲጃራ ሱስ ግራ ያጋባ፣ የሴሰኝነት ሱስ ያስቸገረ፣ ልዩ የኃጢአት ሥራ የበደል ሥራ አስሮ እንዴት ሆናለሁ ብለህ ግራ የገባ ወስን፣ ቁረጥ፣ በእግዚአብሔር ፊት ቁም። አምላክ እግዚአብሔር ማሻገር ይችላል። ከባዱን ያሻግራል እግዚአብሔር፣ ልጆቹን ያሻግራል ወገኖቼ። ከጭንቅ ከመከራ ያወጣል። ስለሚችል እግዚአብሔርን መስማት እግዚአብሔር ያውቃል ወገኖቼ። በበሬና በአህያ አትረስ። ኦሪት ዘዳግም ምዕራፍ 22 ቁጥር 10 በበሬና በአህያ አትረስ። አንድ ላይ አድርገህ ማለት ነው። እስቲ ከኔ ጋር በሉ። በአንድ ቀንበር በበሬና በአህያ አትረስ ማለት ነው። አጠር እንድልልን ነው። እስቲ ከኔ ጋር በሉ። በበሬና በአህያ በሉ እስቲ። በአንድነት አትረስ። እስቲ ድገሙት። አምላካችን እግዚአብሔር ከሁላችን ጋር ይሆን። ይሄንን መለኮታዊ ቃል የጻፈልን የአምላካችን የእግዚአብሔር ቅን አገልጋይ ትሁቱ የዋሁ ርዕሰ ነቢያት ሙሴ ነው። ቃሉን በሙሴ በኩል ብቻውን ለእግዚአብሔር አገልግሎት ለተጠራ ለዚያ ቅዱስ ሕዝብ ለርስቱ ለተለየው ለእግዚአብሔር ሕዝብ የተነገረ አስደናቂ ቃል ነው። በአህያና በበሬ በአንድነት አትረስ አለ። ርዕሰ ነቢያት ሙሴ እግዚአብሔር እሱ ባወቀ እስራኤል በባርነት በግብፅ ምድር በኖሩበት ዘመን ዓለም ወንድ ልጅ እንዳይወለድ እስራኤላዊ ወንድ ልጅ የእግዚአብሔር የሆነ ወንድ ልጅ አብርሃማዊ የሆነ ወንድ ልጅ እንዳይወለድ ማዕቀብ በጣለችበት ዘመን የተወለደ የእግዚአብሔር የአምላካችን አገልጋይ ነው ወገኖቼ። በዘመኑ ሙሴ በተወለደበት ዘመን ወንድ እንዳይወለድ የከለከለው ንጉሥ ታላቁ ፈርዖን ትእዛዝ አዞ ሙሴን እንዳይሞት አድርጎ እግዚአብሔር ጠብቆ አዋጁን ባወጀው በራሱ በፈርዖን ግቢ በቤተ መንግስት ውስጥ እግዚአብሔር ሙሴን እንዲያድግ አደረገው። ወገኖቼ አምላካችን እግዚአብሔር ኃያል ነው። ፈጣሪያችን እግዚአብሔር ድል ነሺ ነው። እንደሱ ያለ ኃይለኛ እንደሱ ያለ ባለስልጣንም በምድርም ሆነ በሰማይ ከቶ ሊገኝ አይችልም። ወገኖቼ ያሰበውን ያደርጋል፣ እንዳሰበ ያደርጋል፣ ከጀመረ ይፈጽማል። ወገኖቼ ሙሴን ከዚያ አንስቶ አያችሁ እስራኤላውያን ስደተኞች ከሚኖሩበት ከጌሴም ምድር አንስቶ ቤተ መንግስት እንዲገባ ያደረገው
በመፈንቅለ መንግስት አይደለም። ቤተ መንግስት እንዲገባ ያደረገው በገዛ በፈርዖን በራሱ በፍርሃቱ መንገድ ነው ወገኖች። በፈራበት መንገድ እግዚአብሔር አስገባው። እስራኤልን ነፃ የሚያወጣ እስራኤልን ከባርነት ወደ ነፃነት የሚመራ ወገኖቼ ከዚያ ጣዖት ከሚመለክበት እግዚአብሔር ከማይከብርበት ከግብጽ ምድር አውጥቶ ከባርነት አውጥቶ የባርነት ቀንበራቸውን ሰብሮ ቀና ብለው እንዲሄዱ ሊያደርግ ሙሉ ስልጣን ያለው እግዚአብሔር በኃይሉ ስልጣን በችሎታው የማይደረስበት አምላካችን እርሱ ባወቀ ሙሴ ቤተ መንግስት ውስጥ እንዲያድግ አደረገው። ቤተ መንግስት ውስጥ አደገ ወገኖቼ። ቤተ መንግስት ውስጥ ደግሞ ሌላ አስደናቂ ነገር እዚያው የፈርዖን ቤተ መንግስት ውስጥ የእናቱን ጡት እየጠባ እናቱ ዮካብድ ከጡቷ ጋራ ቃል እግዚአብሔር እየጋተችው አንተ የአብርሃም ልጅ ነህ፣ አንተ የይስሐቅ ልጅ ነህ፣ አንተ እንደማንም ግብፃዊ አይደለህም፣ በነውር አትገኝ፣ በኃጢአት አትገኝ፣ በክፋት አትገኝ፣ ማንንም አትግፋ፣ አንተ የደጉ የአብርሃም ልጅ ነህ፣ አንተ የሚያምነው የአብርሃም ልጅ ነህ፣ የአብርሃም ልጅ ነህ። የእግዚአብሔርን ቃል ሰምቶ ከኡር በእምነት የወጣ የአብርሃም ልጅ ወዴት እንደሚሄድ እንኳን ሳያውቅ እግዚአብሔርን አምኖ ተመክቶ የወጣ የአብርሃም ልጅ ነህ እያለችው ከጡቷ ጋራ ቃል እግዚአብሔር እየጋተች አሳደገች። ወገኖቼ ምናልባትም በልዩ ልዩ ባርነት ተይዘን ከሆነ መፍትሄው አሳዳጊዎች እጅ ነው። ምናልባትም ወንበዴዎች በስተው ከሆነ ያስተዳደጋችሁ ውጤቶች ናቸው። ያስተዳደጋችሁ ውጤቶች ናቸው ወገኖች። ምናልባትም ነፍሰ ገዳይ በስቶ ከሆነ ቋንጃ የሚቆርጥ የሚገፋ የሚያሳድድ ነውረኛ እግዚአብሔርን የሚያከብርም ተወልዶ ከሆነ ያስተዳደጋችን ውጤት ወገኖች። ዘማሪም ወይም ዘፋኝም ብትወልዱ ያስተዳደጋችን ውጤቶች ናቸው። መቼም የኔና የናንተ ትኩረት መቼም ዛሬ ብዙዎች የክርስቲያኖች ትኩረት ልጆቻችንን ከዓለም ድህነት ነፃ ማውጣት እንጂ ከዘላለም እስራት ነፃ ማውጣት ላይ ገና የገባን አይመስለንም ወገኖች። ገና የገባን አይመስለንም። ልጆቻችንን በቤት ውስጥ በክብር በተዘጋ አጥር በረጃጅም አጥሮች ደጅ ተዘግቶባቸው ውጪ ከወጡ ይወርቃሉ፣ ውጪ ከወጡ ኃጢአት ይሰራሉ፣ ውጪ ከወጡ ከዱርዬዎች ጋር ይገናኛሉ፣ ውጪ ከወጡ የማያውቁትን ይለምዱና በኋላ ይጠፉብናል ብለን በተዘጋ ቤት ውስጥ ልጆች እንዲያድጉ እናደርጋለን። በሚያሳዝን ሁኔታ ከሰፈር ዱርዬዎች ልጆቻችንን በአጥር ከልክለን ለዓለም አቀፍ ዱርዬዎች አሳልፈን በገዛ ገንዘባችን ኢንተርኔት ከፍተን እንሰጣቸዋለን። በገዛ ገንዘባችን ዋይፋይ ገዝተን እንሰጣለን። ቤት ውስጥ አጠቃቀም በማይችሉ ማስተዋልና ማሰላሰል የማይችሉ ብላቴኖች በዚህ ተሰብረው በኃጢአት ተይዘው በልጅነታቸው በአደገኛ ቀንበር ውስጥ ወድቀው የሚኖሩ ይሆኑብናል ወገኖቼ። ዮካብድ ግን ልጇ ሙሴን ቃለ እግዚአብሔር እየጋተችው ከጡቷ ጋር አሳደገችው። በኋላ በፈርዖን ፊት ለፊት ቆሞ የፈርዖን የልጅ እንዳይባል በእምነት እምቢ ብሎ ከእግዚአብሔር ሕዝብ ጋር መንከራተትን መርጦ ወጣ። ሰው ሲገባው ዋጋ ለመክፈል ይዘጋጃል። ሰው ሲገባው እሳት ሞትም እንኳን ቢሆን አይፈራም። ሰው ሲገባው ወገኖቼ ሌላ የከፋ ነገር እንኳን ፊት ለፊት እንዳለ ቢያቅ ለዚያ ጉዳይ ዋጋ ከፍሎ ከዚያ በኋላ ያለውን ሽልማት አስቦ ወደፊት ይጓዛል። ሙሴ
በእምነት እናቱ ያሳደገችው የናቱ ውጤት ስለሆነ ወገኖቼ በፈርዖን ፊት በእምነት ቆሞ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ይሄ ብቻ አይደለም። ቤተ መንግስት ካለ ክብርና ጋጋታ፣ ቤተ መንግስት ውስጥ ካለ ሰረገላና ሞገስ፣ የተሻለ መብልና መጠጥ፣ መፈራትና መሰማት ይልቅ ከእግዚአብሔር ሕዝብ ጋር በረሃ ለበረሃ መንከራተትን መረጠ። በረከቱ ይደርብን። ቆረጠ ማለት ነው። ጨከነ ማለት ነው። መጨከን ባለብን ጉዳይ ላይ መጨከን ይገባናል። እንደ አባታችን እንደ ሙሴ እናቱ በእምነት ስላሳደገችው የእግዚአብሔር ሕዝብ መሪ ለመሆን በቃ። ወገኖቼ የነገ መሪዎችን ዛሬ ለመፍጠር ቆርጠን መነሳት ይገባናል። አሁንም አልቅሰን ከሆነ የበለጠ ገና እናለቅሳለን ካልሰራን። አሁን ጎንበስ ብለን ከሆነ፣ አሁን አፍረን ከሆነ፣ ምናልባትም ልባችን ተሰብሮ ከሆነ ቆርጠን ካልተነሳን እንደገና እንደተደፋን እንኖራለን። እንደተረገጥን፣ እንዳዘንን፣ እንደተሰበርን እንኖራለን። መፍትሄው መነሳት ነው የሚገባው። በዚያ መከራ ውስጥ፣ በዚያ መገፋት ውስጥ፣ በዚያ የሞት አዋጅ ውስጥ እናቲቱ ልጇን በእግዚአብሔር ቃል አሳደገችው። የእግዚአብሔር ቃል ሚዛን ነው። ለዓለምም የሚጠቅም ሚዛን ነው። የእግዚአብሔር ቃል ወገኖቼ መለኪያ ነው። የምንለካበት፣ የማይጠቅመውን ቆርጠን የምንጥልበት። የእግዚአብሔር ቃል ሰይፍ ነው ወገኖቼ። የነፍስንና ስጋን እስኪከፍል ድረስ ስልጣን ያለው ባለስልጣን ነው። ቃሉን ወገኖቼ የእግዚአብሔር ቃል ሚዛናችንን አትጣሉ። የእግዚአብሔር ቃል መለኪያችንን እንዳትጥሉ። የእግዚአብሔር ቃል ሰይፋችንን፣ የዲያብሎስን ወረዳ ማጥቂያችንን፣ የሰይጣንን ፍላጻ መቋቋሚያ ማጥቂያ መሳሪያችንን የእግዚአብሔርን ቃል እንዳትጥሉ። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ከቁጥር 12 ላይ መጋደላችን ከስጋና ከደም ጋር አይደለም አለ። ወገኖች እንዲህ አይደለም። እንዲህ እንዳትጠብቁ። አያችሁ፣ እስመ ቀትልክሙሰ ኢኮነ ዘምስለ ስጋ ወደም፣ ከስጋና ከደም ጋር አይደለም። እየወጋን ያለው ጠላት ስጋዊ ደማዊ ፈቃድ የለው። ማሸነፍ የሚችል አደገኛውን ጠላት ድል መንሳት የምንችልበት ኃይላችን ግን ንስሑ ሰይፈ ይላል። ሰይፍ ያዙ። ሰይፍ ያንን የመዳን ራስ ቁር ለብሳችሁ የሚንበለበሉትን ፍላጻዎች ድል የምንነሳበትን ጋሻ ይዘን የእግዚአብሔር ቃል ሰይፉን፣ ማጥቂያችንን፣ ድል መንሻችንን፣ ማሸነፊያችንን፣ መጸለያችንን፣ ማረፊያችንን ይሄንን የእግዚአብሔርን ቃል መልበስ መያዝ ይገባናል። አምላካችን መድኃኔ ዓለም ሁላችንን ይርዳን። ወገኖቼ ሙሴ ይሄንን ይዞ ወደ ምድያም ተራራዎች ተሰደደ። 40 ዓመት እግዚአብሔር መገበው። 40 ዓመት በበረሃ እንደገና እግዚአብሔር የበረሃን ጎዳና ስልጠና ሰጣው። የህይወት ልምድ ወገኖች፣ የህይወት ልምድ። ከበጎ ነገር ፊት መከራ ይኖራል። የፈለገ ቢሆን በከተማም ይሁን በበረሃ የሚልካቸውን ወታደሮች መንግስት በከተማ መካከል ያሰለጥናቸው። በበረሃ ውስጥ ረሃብ ባለበት፣ ጥም ባለበት፣ ብዙዎቹን የሀገራችንን ወታደራዊ ካምፖች ብትመለከቱ ተመሳሳይነት አላቸው። እዚህ ብቻ አይደለም፣ በዓለም አቀፍ ደረጃ የታወቀ ነው። በፈተና ውስጥ በመከራ ውስጥ የበለጠ ብርቱ እንዲሆን ያለ መሳሪያ ሮጦ በመሳሪያ ድል መጎናጸፍ እንዲችል አቅም እንዲያገኝ ያደርጋል። እግዚአብሔር በጎች በመጠበቅ ሕዝበ እስራኤልን የሚመራበትን ጸጋ በበረሃ ውስጥ አለማመደው። በበረሃ ውስጥ ለ40 ዓመታት ያህል በምድያም ተራራዎች የአማቱን የዮቶርን በጎች እየጠበቀ ቆይቶ
ጊዜው ሲደርስ እግዚአብሔር ሂድ ለፈርዖን ተገለጥ አለው። እግዚአብሔር አዘዘው ወገኖች፣ ሂድ አለው። ጌታ ሆይ እኔ ደካማ ነኝ አለ። እኔ ብርታት እሆናለሁ አለ። እግዚአብሔር መልስ ነው ወገኖቼ፣ የድካማችን መልስ ነው እግዚአብሔር። የጎዶሏችን ሙላት ነው እግዚአብሔር። ስቁረት ካለብን ያንን መጠገን የሚችል ባለስልጣን፣ ባለሙሉ ኃይል፣ ካህሌ ኩሉ ኤልሻዳይ፣ አዶኒስ፣ አዶናይ፣ ምንም የሚሳነው የሌለ ብሩክ አምላክ፣ የዘላለም አለቃ፣ የሰላም አለቃ፣ የዘላለም አባት ንጉሳችን እሱ ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ሂድ አለው። ማፊት ፈርዖን ፊት ሂድ እንደገና ተመለስ አለው። ጌታ ሆይ አንደበቴ አይችልም፣ አንደበት እሰጥሃለሁ አለ። አሮንን ላከለት። ሂድና ተገልጠ ሕዝቤን ልቀቅ ብለህ ተናገር አለው። ሄደና ለፈርዖን እግዚአብሔር እንዲህ ይላል አለ ሙሴ። ማን እንዲህ ይላል? እግዚአብሔር ቢደገፉበት የማይዝል ቢታመኑበት የማይከዳ ባለሙሉ ስልጣን፣ ሁሉ ሲያልፍ የማያልፍ ሁሉ ሲያረጅ የማያረጅ እሱ እግዚአብሔር እንዲህ ይላል አለ። የመጨረሻው ባለስልጣን ተናገረ። ስማኝ ፈርዖን፣ እግዚአብሔር እንዲህ ይላል። ምን አለ? ሕዝቤን ልቀቅ አለው። እስቲ ከኔ ጋር በሉ፣ ምንን ልቀቅ? ሕዝቤን ልቀቅ። ለካ በፈርዖን ስር፣ ለካ በፈርዖን ባርነት ያለ ያ ሕዝብ መለቀቅ ይገባዋል። ለካ ታስሮ ነበር። ለካ ወገኖቼ ተይዞ ነበር። ለካ ቀንበር ከብዶበት ነበር። እግዚአብሔር ያውቃል ወገኖቼ። እኔን እኮ ረስቶኛል ይላል ብዙ ሰው፣ ትቶኛል ይላል። አንዱ የሰይጣን ውጊያ ወገኖቼ፣ አንዱ የሰይጣን ውጊያ እግዚአብሔር ትቶሃል ብሎ ተስፋ ማስቆረጥ ነው። እሱ አባታችን ነው። አልተዋችሁም የሚለው ቃሉ ባል የሚሰራ ነው ወገኖቼ። መቼም የሚሰራ እስከ ዓለም ፍጻሜ ሁልጊዜ ከናንተ ጋር እሆናለሁ ያለ አምላክ ሊተወን አይችልም ወገኖቼ። ሊተወን በማይችልበት መንፈሳዊ ትብት ታስረናል። ጥምቀት ልጅነት በሚባል ሊተወን አይችልም። ብንደህይ፣ ብናጣ፣ ብንገፋ፣ ብንቸገር፣ ሰው ቢጥለን፣ ያመነው ቢከዳን፣ ብንታመም፣ ብናዝን፣ ብንከፋ፣ ዙሪያው ገደል ቢሆንብን እግዚአብሔር አይተወንም ወገኖቼ። መድኃኔ ዓለም አይተወንም ወገኖቼ። በደሙ ከዘላለም እስራት ነፃ ያወጣን ሕይወታችን አማኑኤል ፈጽሞ አይተወንም። እያድገክሙ እጓለማውታ ትኩኑ፣ ወላጆች እንደሌላቸው ልጆች ልተዋቸው አልችልም ያለ አምላክ መድኃኔ ዓለም ሊተወን አይችልም። ስሙ ለዘላለም የተመሰገነ ይሁን። እንዴት ሆናችሁ ወደዚህ ስፍራ እንደመጣችሁ አንዳንዶቻችሁ ራሳችሁና እግዚአብሔር ነው የምታውቁት። እንዴት፣ በምን አይነት ሁኔታ ውስጥ፣ በምን አይነት ችግር ውስጥ፣ በምን አይነት ግራ መጋባት ውስጥም ሆነን ወደ እርሱ መተናል። የማይተወን እጅ ላይ ነው የመጣ ነው። ማን ይመስገን? እግዚአብሔር አልተዋችሁም ያለን ሰው ቢሆን ኖሮ እንጠራጠር ነበር ወገኖቼ። ሰው ቢሆን ኖሮ እንቸገር ነበር፣ ለማመን ይከብደን ነበረ። ምክንያቱም ሰው ምሎ ተገዝቶ መክዳት ልማዱ ነው። የኛ አባት መድኃኔ ዓለም ከተናገረ አያስቀርም፣ የማያደርገውን አይናገርም። ካላለ ነው ይሰራል። አይተወንም ወገኖቼ፣ በፍጹም ሊተወን አይችልም አምላካችን እግዚአብሔር። ሕዝቤን ልቀቅ አለው። ፈርዖን ይሄንን ሲሰማ መጠቀም የሚችለውን መንገድ ሁሉ ለመጠቀም ሞከረ። ምን ለማድረግ? እስራኤልን በግብጽ ባርነት ውስጥ ለማቆየት፣ እስራኤልን በስራት ውስጥ ለማቆየት፣ እስራኤልን እሱ ባዘጋጀው ቀንበር ውስጥ ለማቆየት በጣዖት አምልኮ ፒራሚዱን እየሰሩለት፣ ጡብ እየገነቡለት፣ በራፊድምና በራምሴ አካባቢዎች ጭው ባለ በረሃ ውስጥ ያንን ስራ እየሰሩ በባርነት እንዲኖሩ፣ በፊቶም ለሱ እየተገዙ ጭቃ እያቦኩ ጡብ እየተኮሱ እንዲኖሩ ፈርዖን አዘው ነበር። ለዚህ ባርነቱ እንዲመቸው እስራኤልን ማስቀሪያ መንገዶችን ሁሉ ተከተለ። የእግዚአብሔር ኃይል ግን
ልዩ ነበር። 9 ድንቅ ተአምራት፣ 10ኛ ሞተ በኩር፣ 11ኛ በስጥመት እንደሚያወጣቸው እግዚአብሔር አስቀድሞ ያውቃል። ሁሉን አዋቂ አምላክ ነው። ተአምራቶቹን መቋቋም ያልቻለው ፈርዖን ለሕዝቡም ለሙሴም እንዲህ ሲል አንድ መደራደሪያ የንግድ ሐሳብ፣ የንግድ ስምምነት ወይም የስምምነት አጀንዳ በፊት አቀረበ። ለምንድን ነው የምትሄዱት? ወደ በረሃ ለምንድን ነው የምትሄዱት? ልንሰዋ። ለማ? ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ። እንግዲያውስ መሰዊያ አዘጋጃለሁ፣ እዚህ ግብጽ ውስጥ ሰው አለ። ከቃሉ ጋር ናችሁ? የትም አትሂዱ። የት ሰው? ግብጽ ውስጥ አትራቁ። እዚሁ ከግብጽ ሳትወጡ፣ እዚሁ ፈቀቅ ሳትሉ፣ እዚሁ ለእግዚአብሔር መስዋዕት ሰው አለ። ወገኖቼ ይህ አይደል ዛሬ እኔና እናንተ ላይ ፈተና የሆነው? ሳትርቁ። ከምን ሳትርቁ? ከዘፈኑ ሳትርቁ ዘምሩ። እንዲህ አይደል የዓለም ፈተና፣ የሰይጣን መንገድ? ሳትርቁ፣ ከጥንቆላው ሳትርቁ ዝክር ዘክሩ። አይቻለሁ። አንተ ቅዱስ ገብርኤልን ትወዳለህ፣ ቅዱስ ገብርኤልን ዘክር ይላል ጠንቋዩ። ደህና ዋላችሁ። ይገርማችኋል፣ ድል ያለ ድግስ በቅዱስ ገብርኤል ስም ይደግሳል። ሰይጣን ላመሉ ለጠባዩ ማስመሰል ልማዱ። ግብጽ ነው ሊያስቀረን የሚፈልገው። እዚያው በባርነት ውስጥ የጠንቋዩ ባሪያ ሆነን እንድንኖር፣ እዚያው ባርነት ውስጥ ከአምልኮተ እግዚአብሔር ርቀን ፈቀቅ ብለን እንድንኖር ጠባዩ ስለሆነ እዚሁ ሰው፣ እዚሁ ዝክሩንም እየዘከርክ አይዞ ገንዘብህንም ለድሃ እየሰጠ አይዞ። ግን ከጥንቆላ አትውጣ፣ ከመዋርት አትውጣ፣ ከድግምት አትውጣ። አውደ ነገሥት እያስገለጥክ እያስደገምት ንግርት እየተቀበልክ በዚሁ ቀንበር ውስጥ ግን ኑር፣ ፈቀቅ ሳትል ማለት ነው። ወዳጄ እግዚአብሔር እንዲህ ይላል፣ ከግብጽ ውጡና ሰውልኝ ይላል። ከቃሉ ጋር ናችሁ? ከምን ውጡና? ግብጽ ምን ትሰራላችሁ? ውጡ ከግብጽ ውጡ ይላል እግዚአብሔር። ሕዝቤን ልቀቅ የሚለው እግዚአብሔር አምላካችን እሱ እንዲሰዋለት የሚፈልገበት ቦታ አለ። ውጡ፣ ከዚያ አስተሳሰብ ውጡ። እየዘሞትክም እየሰረክም እየገፋህም እየነጠክም ድሃ እየበደልክ ጉቦ እየተቀበልክ ሰነድ እየደለስክ ወንጀል እየሰራ በሴሰኝነት በነውርም ሆነ ውጣ። እግዚአብሔር ቃል እንዲህ ነው የሚል። ይሄ የፈርዖን መደራደሪያ ነው። ፈርዖን የፈለገው ዲላ፣ የፈለገው ስምምነት አለ፣ የፈለገው ውሳኔ አለ፣ የፈለገው የንግድ ጉዳይ አለ፣ ትራንዛክሽን እንዲፈጠር የፈለገው ያንን እያከናወነ ነው በፍቃዱ። ያንን ሲያደርግ ደግሞ ሙሴ እንዲህ አለ፣ የለም እግዚአብሔር በበረሃ ይገዙልኝ ዘንድ ሕዝቤን ምን በል ይላል? ልቀቅ። በበረሃ እግዚአብሔር ነው ያለ። ሌላ ሁለተኛ መደራደሪያ አልተሳካም ይላል። ፖለቲከኞች መደራደሪያ ሐሳብ ማቅረብ ልማዳቸው ነው። ዲፕሎማቶች መደራደሪያ ሐሳብ ማቅረብ ልማዳቸው ነው። ፈርዖን ሌላ በጣም አደገኛ ሐሳብ አቀረበ፣ መደራደሪያ ሐሳብ። እሺ እንግዲያውስ እንደዚያ ከሆነ በረሃ ከፈለጋችሁ ግብጽ ውስጥ በረሃ አለ። ብዙ ሳትርቁ እዚሁ በቅርቡ ሰው ብዙ እንዳትርቁ፣ ብዙ ሳትሄዱ እዚሁ አንድ ጊዜ መንፈሳዊ፣ አንድ ጊዜ ዓለማዊ፣ አንድ ጊዜ ታቦት፣ አንድ ጊዜ ጣዖት እየሆናችሁ እዚሁ ሰውልኝ። ከባድ ነው ወገኖቼ፣ በጣም አደገኛ ነው። በተደበላለቀ ህይወት ውስጥ፣ ለነውር በቀረበ ህይወት ውስጥ፣ ለኃጢአት በቀረበ ህይወት ውስጥ፣ እግዚአብሔር በማይከብርበት ህይወት ውስጥ የለም። ውጣ ነው እግዚአብሔር የሚል ከግብጽ።
ለሕዝቤ ልቀቅ ይላል። ይሄንንም ሙሴ አልሰማም፣ እግዚአብሔር አልፈቀደም አለው። ሶስተኛው መደራደሪያ እንግዲያውስ ቤተሰቦችህ አይሂዱ፣ እንግዲያውስ እናትና አባት እዚሁ ይቅሩ፣ ወይም ልጆች እዚህ ቀርተው እናንተ ሄዳችሁ ሰው፣ ወይም ሚስት እዚህ ትቅር ባል ሄዶ ይሰዋ። ከባድ የተወደዳችሁ የእግዚአብሔር ቤተሰቦች እንዲህ አይደል ህይወታችን ዛሬ? ሚስት ቅዳሴ አትቀርም፣ ቤተ ክርስቲያን ትመጣለች፣ ትዘምራለች፣ ከመቅደሱ አትቀርም፣ አስራት በኩራት እንዳቅሟ ታወጣለች፣ ጸሪቀ መበለት ታቀርባለች፣ እግዚአብሔርን በህይወቷ ታከብራለች፣ ትዘክራለች። ባል ደግሞ ጭራሽ የወንዶችና የሴቶች መግቢያ በር እንኳን አያውቅም። ምናልባትም ወይ ለቀብር አሊያም ሊቀበር ብቻ ነው ቤተ እግዚአብሔር የሚመጣው። ያሳዝናል። ወይ አባትና እናት ቤተ እግዚአብሔር አይቀሩም፣ ልጆች ይበርዳቸዋል ተብለው ቤት ብዙ ኪሎ ብርድ ልብስ ተከምሮባቸው እነሱ ቤተ እግዚአብሔር ይመጣሉ፣ ይጸልያሉ፣ ይዘምራሉ። ምን ነው ሲባል ብርድ እንዳይመታቸው። ብርድ አነጣጥሮ ያንተን ልጅ ብቻ የሚመጣ ስናይፐር ነው እንዴ ወዳጄ? ቤተ እግዚአብሔር አምጣው፣ ይምጣ። ግብጽ ምን ይሰራል ልጅ? አምጣው አምጣው፣ ይምጣ ይምጣ። አንዳንዶቹ ደግሞ ከቤተሰቦቻቸው ጋር ቤተ ክርስቲያን ይመጣሉ። ያሳዝናሉ ወገኖቼ። ሰራተኞቻቸው ቤት ይጠብቋቸዋል። ቁርስ ሰርተው፣ ቡና ተፈልቶ፣ ቄጤማ ተጎዝጉዞ፣ እጣኑ ጤሶ፣ ወይ ምን ነው አሁንም ሲሄድ እንዲህ በሆነልኝ ምትሏላችሁ? አረ እንዲህ ድምቅ ብሎ ቤቱ ሞቅ ሞቅ ብሎ እንዲቀርብ ደስ ይላል እኮ፣ በጣም ጥሩ ነው። ግን ምን ያደርጋል? ልጅህን የምትመግበው ያቺ ሰራተኛ እግዚአብሔርን ካላወቀች ልጅህ እግዚአብሔርን ሊያውቅ አይችልም። ልጅሽን የምትንከባከበው ያቺ ሰራተኛ ብለሽ የቀጠርሻት ቤት ውስጥ የተቀመጠችው ፈሪሃ እግዚአብሔርን ካልተማረች ልጅሽ ፈሪሃ እግዚአብሔር እንዲማር አትጠብቅ ወዳጄ። አምጣት። ለሷም ነው ክርስቶስ የሞተው፣ ለሷም ነው ደሙን ያፈሰሰው፣ ለሷም ነው ካሳ ክሶ ቤዛ ሆኖ ከዘላለም እስራት ነፃ ያወጣን ዘንድ የዛሬ 2000 ዓመት ገደማ ልክ በዛሬ ዕለት በዕለት ዓርብ በመልዕልተ መስቀል የተሰቀለው ደሙ እንደ ጅረት የፈሰሰው የሸዋ አክሊል የተደፋበት ጎኑን በጦር የተወጋው ወዳጄ እሷ የያዘችው ነፍስ በክርስቶስ ኢየሱስ ደም የተገዛ ነው። ያቺ እንደ ሰው የማትቆጥራት እንደ ሮቦት የምትመለከታት አንተ ስትተኛ ልጆች ሲተኙ መተኛት የማያስፈልግ የመሰለ አንዳንዴ ያሳዝናል ወገኖች። መድኃኔዓለም ልብ ይስጠን። እንደ ልጆቻችሁ አድኗቸው፣ አምጧቸው፣ ወደ እግዚአብሔር ቤት ይምጡ። አራተኛ ከባድ መደራደሪያ እምቢ አለ። ልጆቹንም እግዚአብሔር ይፈልጋቸዋል አለ። ይፈልጋል አይፈልግም? ወገኖቼ ልጆቹ ማለት በስጋ ልጆች ብቻ የሆኑ አይደለም፣ በአእምሮ ልጆች የሆኑትንም እግዚአብሔር ይፈልጋል። ወዳጄ በስጋ ልጆች የሆኑትን ብቻ አይደለም፣ በገንዘብ ድሆች የሆኑትን ልጆች የሆኑትን አቅም የሌላቸውን ሚልሱት ቢቀምሱት ያጡት ዙሪያው ገደል የሆነባቸውን ዘመድ የሌላቸውን እነሱንም እግዚአብሔር ይፈልጋል። ከመፍጠር ያልናቀው ሁሉ የሱ ነው። ስለዚህ ይምጣ። ከባድ ነው። ይሄ ሁሉ አልሳካ ሲል የመጨረሻ መደራደሪያ ሐሳብ አቀረበ። አራተኛው ሐሳብ እንግዲያውስ ሂዱና ሰው በበረሃ ችግር የለውም፣
ልጆቻችሁም እናንተም ሂዱ፣ ችግር የለውም። ራቁ፣ ምንም ችግር የለውም። ግን እባካችሁ ንብረታችሁ እዚህ ይቆይ፣ ወርቃችሁ እዚህ ይቆይ፣ ግብጽ ከብቶቻችሁ እዚህ ይቆዩ። ንብረትህን እዚህ ትተህ ሂድና ሰዋ የሚላል። ወዳጄ ንብረትህም ይምጣ፣ ከግብጽ ይውጣ። ምን ይሰራል ግብጽ? ለዘፈን ሲሆን ያለ ርህራሄ የሚበተነው ገንዘብህም ይምጣ። ለዝሙት ሲሆን በውድድር የሚመነዘረው ገንዘብህ ይውጣ። ለእግዚአብሔር ቤት ምን ይሰራል ግብጽ ብቻ? ለክፋት ሲሆን፣ ለጉቦ ሲሆን፣ ለአካሄድ ነው የሚባለው። ሙስና አልኩ ይቀርባሉ። ጉቦ አልኳ። ለአካሄድ ሲሆን የሚመጀረጠው ገንዘብ ወደ እግዚአብሔር ቤት ይምጣ ይምጣ ይምጣ። ሰውየው አሉ ወደ ሰሜን እየሄደ ድልድይ ይሰራል አሉ እና ድሮ ያው በእግር ነው የሚሄዱት። በእግር በዚያ መንገድ ሲያልፍ ድልድዩ እየተሰራ ይመለከታል። ከዚያ በኋላ ሲሄድ ይገርማቸዋል። አንድ ቀን ያው የድሮ ገንዘብ ነው 50 ሳንቲም ሰጥቶ ሄደ። የሚቀጥለው ዓመት ሲመጣም ድልድዩ የተሰራ ተመለከተ። ምን እየሆናችሁ ነው እናንተ ገንዘባችንን እየለቀማችሁ ፈቅ የማታደርጉት? ስንት ነው የሰጠው? 50 ሳንቲም። ወዳጄ ለእግዚአብሔር ቤት ይመንዘር፣ ይሰጥ። ለእግዚአብሔር ያልሆነ ወዳጄ ለእግዚአብሔር የሳሳኸውን ዓለም ግጣ ትበላባለች፣ አታስደስትም፣ ታስለቅሳለች። ተመልሰ መምጣት አይቀርም። ና ወዳጄ በፈቃድህ ለእግዚአብሔር ሰዋ፣ በፈቃድህ ለእግዚአብሔር ስጥ፣ በፈቃድህ ለእስራኤል ቅዱስ ለሰራዊት ጌታ ለልዑል እግዚአብሔር ስጥ። እሱ ይሻልሃል፣ እሱ ይሻለናል። ወገኖቼ ሙሴ ይሄንን ሁሉ አልፈልግም አለ፣ ጌታ ያልፈቀደም አለ። ሕዝቡን ይዞ በእግዚአብሔር ጽኑ ክንድ በታላቅ ኃይልና ስልጣን እግዚአብሔር የኤርትራን ባህር ከፍሎ ጠላት ገድሎ ልጆቹን አንድም ሳይቀር አሻገራቸው። ስሙ ለዘላለም የተመሰገነ ይሁን። ቁረጡ እንጂ እግዚአብሔር ያሻግራል። ጨክኑ እንጂ እግዚአብሔር ያሻግራል። ከግብጽ ለመውጣት አስቡ እንጂ እግዚአብሔር ልጆቹን ማውጣት ይቻልበታል። ከሱስ መውጣት ያቃተ፣ የሲጃራ ሱስ ግራ ያጋባ ወይም የሴሰኝነት ዙር ያስቸገረ፣ ሱስ ያስቸገረ፣ ልዩ የኃጢአት ሥራ የበደል ሥራ አስሮ እንዴት ሆናለሁ ብለ ግራ የገባ ወስን፣ ቁረጥ፣ በእግዚአብሔር ፊት ቁም። አምላክ እግዚአብሔር ማሻገር ይችላል አይችልም? ከባዱን ያሻግራል እግዚአብሔር። የኤርትራ ባህር ሲባል ቀላል እንዳታደርጉ ወገኖች። የኤርትራ ባህር ቀይ ባህር ሲባል ትንሽ እንዳታደርጉ። በአማካይ 800 ሜትር ጥልቀት ያለው ነው። 800 ሜትር እንደ በርጅ ከሊፍ እንደ ዱባዩ ህንፃ እግዚአብሔር በቀኝ በግራ ከፍሎ ውሃን እንደ ግንብ አቁሞ ልጆቹን ያሻግራል ወገኖቼ። ከጭንቅ ከመከራ ያወጣል። ስለሚችል እግዚአብሔርን መስማት አምላካችንን ማድመጥ ከኔና ከናንተ ይጠበቃል። ማን ይርዳን? መቼም ያለ እርሱ ፈቃድ መብላት ደስ ተሰኝቶም ተድላን መቅመስ አይሆንልንም። መድኃኔ ዓለም ሁላችንን ይርዳን። ያሻግራሉ። አሻግራቸው። ህዝቡ ተሻግረው በበረሃ ውስጥ መራቸው። ከአለት ውሃ ከሰማይ መና ያፈለቀ ወገኖቼ ሃይመተ ደመና ዘርግቶ የደመና ድንኳን ዘርግቶ በዚያ አደገኛ በረሃ ውስጥ በዚያ አስቸጋሪ ጎዳና ውስጥ አንዳንድ መንገዶች ምናልባትም የሰው ልጅ በታሪኩ አልፎባቸው የማያውቁ አደገኛ በረሃዎች ናቸው። በእነዚያ ጎዳናዎች ውስጥ እግዚአብሔር ህዝቡን ሌሊቱን በብርሃን ቀኑን በደመና መራቸው። ይችላል። በሊቀ መላኩ በቅዱስ ሚካኤል የአማላጅነቱ ጸጋ በሁላችን ይደርብን። እንዲህ ሆነው የተጓዙ ህዝቦች፣ የእግዚአብሔርን ክንድ ያየ ህዝብ፣ የእግዚአብሔርን ኃይል የተመለከተ ህዝብ፣ ያ ከባርነት ቤት ከግብጽ ምድር በእግዚአብሔር ስልጣን የወጣ ህዝብ ይገርማቸዋል። ጫማው እንኳን 40 ዓመት
አንድ ጫማ ሳያልቅበት 40 ዓመት ልብስ የለበሰው ሳያልቅ 40 ዓመት እንዲህ በታላቅ ኃይልና ስልጣን ወጥቶ የነበረው ሕዝብ ያኛው የቀደመው በልዩ ልዩ በደል መንገድ ላይ ቀረ። አዲስ ትውልድ ተነሳ። ለአዲሱ ትውልድ የቀደመውን ስህተት እንዳይደግም እግዚአብሔር በሙሴ በኩል እንዲህ አለው፣ በአህያና በበሬ በአንድነት አትረስ አለው። አትቀላቅል። አህያ ምንድነው? በሬ ምንድነው? በኦሪት ዘሌዋውያን መጽሐፍ በምዕራፍ 11 ላይ እግዚአብሔር የሚበሉና የማይበሉ ብሎ የነገረን እንስሳት አሉ። የሚበሉ ከተባሉት ውስጥ በሬ አንዱ ነው። በሬ ይበላል፣ የተፈቀደ ነው፣ ብሉ ብሎ እግዚአብሔር ፈቅዷል። አህያ ግን አይበላም ብሎ እግዚአብሔር ተናግሯል። የማይበላ ነው አህያ። አህያ አይበላም ወዳጅ፣ አይበላም። ለምን? ስለማያመሰኳ። አመንጭ አህያ አይበላም። ሰኮናው ድፍን እንዳትበላው። መሬት መርገጥ፣ ቃል እግዚአብሔር ጨበጥ ማድረግ አይችልም። አህያ አትሁን፣ አህያም አትብላ፣ አትብላ እግዚአብሔር አዟል። በሬ ግን ብላ ብሏል። አሁን እኔ በሬ ስለመብላት አህያ ስለመብላት ለመናገር አይደለም እዚህ የቆምኩት ወገኖቼ፣ ወይም ደግሞ ከዚህ በፊት በሬ እንደሚበላ አህያ እንደማይበላ አታውቁምና እሱን ልነግራችሁ የምስራች ይዤ አይደለም የመጣሁት። ምክንያቱም ያለነው ዲላ ነው። በሬ እንዴት እንደሚበላ በሚገባ ይታወቃል ብቻ ሳይሆን በጣም ብዙ መራቀቅ ያለበት እንደሆነ አውቃለሁ፣ እረዳለሁ በደም ወዳጆቼ፣ የእግዚአብሔር ቤተሰቦች፣ ምንድነው አህያ? ምንድነው በሬ? በሬ የተባረከ የተቀደሰ ለእግዚአብሔር መስዋዕት የሚሆን እግዚአብሔር ለመስዋዕት የፈቀደው ሊቀ ካህናት በእግዚአብሔር ፊት ለመስዋዕት የሚያቀርበው ወገኖቼ፣ እንደ በደላቸው እንደ ግምጋሚያቸው መጠን በአቅማቸው መስዋዕት ያመጡ ሁሉ በእግዚአብሔር በሊቀ ካህናቱ ፊት ለመስዋዕትነት የሚቀርብ የእግዚአብሔር ስጦታ ነው። በሬ በጣም መልካም ነው፣ በጎ ነው። አህያ ግን የማይበላ ያልተባረከ በኦሪቱ ያልተፈቀደ እንስሳ ነው። ምን ማለት ነው? ባጭሩ በበሬና በአህያ በአንድነት አትረስ ማለት የተቀደሰና ያልተቀደሰ ነገር ደባልቃ አትስራ ማለት ነው። ሰማ? ዘፈንና መዝሙር አትቀላቅል ማለት ነው። ዘማሪ እንትናም ይመቸኛል እንትና የሚባለው አርቲስትም ውስጤ ነው፣ በሱም አትምጡብኝ አትበል። በሱ አትደባልቅ። በአህያና በበሬ በአንድነት ምን ነው ዝም አላችሁ? አትረስ፣ አትቀላቅል፣ አትደባልቅ ማለት ሴሰኝነቱም ይመቸኛል አክሊሉም ይመቸኛል አትበል። አይገናኝም። አክሊል ድልንሳ በንጽህና ይሰጣል። ሁለቱም መቀላቀል ግን አይቻልም። የጌታ ስጋና ደም አክሊልህ ነው። ናቅረብ ተው ያላይ ጨክነህበት እንቢበል። እግዚአብሔር ኃጥኡን ንጹህ ማድረግ ይችልበታል፣ ይቀበልሃል። መድኃኔዓለም የስጋ አክሊል አታድርግ እንጂ የነፍስ አክሊል የምታደርግበትን እድል እግዚአብሔር ሊሰጥህ ይችላል። በእምነት ቅረብ። አትደባልቅ፣ አትቀላቅ፣ እዚህም እዚያም አትርገጥ፣ ዝንጉርጉር አትሁን፣ ያልተገላበጠ ቂጣ አትሁን። ሃፍ ቤክድ፣ ግማሽ ብስል ግማሽ ጥሬ አይበላም፣ ይጣላል፣ አይጠቅምም። የተገላበጠ በሁለቱም በኩል የበሰለ ሁን። በስጋ እግዚአብሔርን አክብር፣ በነፍስም በቅድስና ኑር። አትቀላቅ። በበሬም ባህያም አይታረስም፣ አይጠቅምህም። ጠንቋይ ቤትም ቄስ ጋም የማትቀር አትሁን።
ወይም ደግሞ መርጠ ጠንቋይ መርጠ አትያዝ። ሰማ ገብቷል። አትቀላቅ። የግርማ ሞገስ ብለህም አትንከራተት። የለም እግዚአብሔር ሞገስህ ነው። በጭንቅህ በመከራ የሚመራ የአምላክ እናት ድንግል ማርያም አክሊለ ንጹሃን ሞገስ ትሆናለች። በመንገድህ ታግዛለች። ብርሃናዊው መልአክ ቅዱስ ሚካኤል ካንተ ጋር አለ። ፍጡነ ረድኤት ቅዱስ ጊዮርጊስ፣ ኢትዮጵያዊው ሱራፊ፣ ጻድቁ አቡነ ተክለ ሃይማኖት ካንተ ጋር ይሆናሉ። አትደባልቅ፣ ቆርጠ ተነስ። በአህያና በበሬ በአንድነት አትረስ ማለት አህያ ሸክም የለመደ ነው፣ በሬ ደግሞ ረዘም ያለ ነው። ልቀላቅለው ብትል እንኳን ያስቸግራል። ሁለቱን በአንድነት ልረስባቸው ብትል ራሱ ዝም ብሎ በተፈጥሮ ማስቸጋሪ ነው፣ አይመቹም። ምናልባትም አህያው ጉልበተኛ ስለሆነ ቀንበር ሰብሮ ተንሸራቶ ሊሄድብህ ይችላል። ሁለቱ አንድ ላይ ሊጣመዱ አይችሉም። አታስመስል ወዳጄ፣ አታስመስይ እህቴ። የማስመሰል ህይወት የሚዲያ ዘመን እንደሆነ እረዳለሁ፣ እገነዘባለሁ። ግማሽ ግማሽ መሆን ግን አይቻልም። ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ያብቃን። የአባቶቻችን ጸሎታቸው፣ ልመናቸው፣ ሃይማኖታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ቅድስት ንጽሕት ኦርቶዶክሳዊት ተዋሕዶ እምነታቸው ለዘላለሙ በሁላችን ጸንታ ትደርብን። ስሉስ ቅዱስን በማመን በድንግል ማርያም ምልጃ ጸንተን በሃይማኖት በርትተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ሁላችንን ይርዳን። የብፁዕ አባታችን ቡራኬ አይለየን።